የጨዋታ ማሟሻ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከር ማሟሻ አፄ ቴዎድሮስና የመርከብ ሥራ መጋቢት 6 ቀን 1858 ዓ.ም ቴዎድሮስ ለራሳም በጻፉት ደብዳቤ ቱርኮች አገሬን ይዘውብኝ ባላንጋራ ሆነውኛልና መርከብ የለኝ በባህር አልችላቸውም ብለው ነበር። በዚህ ምክንያት የእንግሊዝ እስረኞችና ሚስዮናውያኑ መርከብ እንዲሰሩላቸው ትእዛዝ ሰጡ። ስለዚህ ጉዳይ ዶክተር ብላንክ ሲጽፍ የጋፋት ሰዎች መርከብ መስራት እንዲጀምሩ ቢታዘዙ ስለ መርከብ ሥራ ምንም እንደማያውቁ ገልጸው ነገር ግን ችሎታ ያለው ሰው ከመራን ለመስራት ፈቃደኛ ነን ብለው በተጨማሪም ለመርከብ ሥራ ችሎታ ያለው ሰውና መሳሪያ ከእንግሊዝ ሀገር ሚስተር ራሳም እንዲያመጣላቸው እንዲጠይቁት የሚጠይቁትንም ሚስተር ራሳም በደስታ እንደሚፈጽም አረጋገጡ። ከጥቂት ቀናት በኋላ አጤ ቴዎድሮስ ለሚስተር ራሳም ደብዳቤ ጽፈው የመርከብ ሰራተኞች ከእንግሊዝ ሀገር እንዲያስመጣላቸውና ሰራተኞቹ እስኪመጡ ድረስ እንዲቆይ ስለጠየቁት ሚስተር ራሳምም ወደ እንግሊዝ ሀገር ቢመለስና የግርማዊነታቸውን ፍላጎትና ጥያቄ ለንግስቲቱ አስረድቶ ለማስፈጸም የሚቀለው መሆኑን ካስረዳ በኋላ ግርማዊነቱ ከዚሁ እንዳለው ደብዳቤ እንድጽፍ ከፈለጉም ልጻፍ ሲል መልስ ሰጠ። ቴዎድሮስ በዚህ የረጅም ጊዜ ሐሳብ አልተስማሙም። የእንግሊዝ እስረኞችንም ተጠይቀው መርከብ ለመስራት ያለመቻላቸውን ገልጸዋል። ሚስዮናውያኑ አናውቅበትም ብለዋል። ለዚህ መፍቻው ቁልፍ ራሳቸው ቴዎድሮስ በመሆናቸው ለመስራት ስራውን መጀመር እንዳለባቸው ተገንዝበው ቴዎድሮስ የመርከብ ስራቸውን ጀመሩ። ሐሳባቸውም እሳቸው ስራውን ቢጀምሩ ሌሎች አውሮፓውያን ስለሚረዱ ስራው ከፍጻሜ እንደሚደርስ በመተማመን ነው። ብላንክ ሲጽፍ ራሳቸው ወርደው መርከብ መስራት ጀመሩ። ሌሎችም አውሮፓውያን በመረባረብ ስለረዷቸው ታላቅ መርከብ ተሰራ። እንዲያውም ፓድል ስቲመር ፈልስፈው ሰርተው ነበር። ዳሩ ግን ሎኮሞቲቭ ሳይሰራ ቀረ። ጀልባውን የሚያንቀሳቅሰው ሁለቱ መንኮራኩር በጣም ትልቅ ስለነበረ ወደ ውሃው ውስጥ ጠልቆ እንዲገባ ለማድረግ በመቶ የሚቆጠር ሰው ያስፈልግ ነበር። በዚህ ጀልባ ሥራ መንፈሳቸው በጣም ተመስጦ ስለነበር ጊዜያቸውን በሙሉ ለዚህ ተግባር ስለዋሉት ከሰፈራቸው 4 ማይል ርቆ ከሚገኝ ስፍራ ላይ ኃይለኛ ጠላት ተነስቶ እንኳን ሳይሰሙ ቀርተዋል ብሏል። ይህ በኢትዮጵያ ለመጀመሪያ ጊዜ በሞተር የሚንቀሳቀስ ጀልባ የተሰራው በ1858 ዓ.ም ነበር። ራሳም ስለነዚሁ መርከቦች ሥራ ሲገልጽ በሥራው ቴዎድሮስም ተካፋይ ነበሩ። 60 ጫማ ርዝማኔና 20 ጫማ ስፋት ያላቸው 2 ጀልባዎች ተሰሩ። እነዚህ 2 ጀልባዎች እያንዳንዳቸው 100 ሰዎች ሲጫኑባቸው ጀልባዋ ወደ ባህር ውስጥ የዘቀለችው 4 ኢንች ያህል ብቻ ነበር። ሚስዮናውያኑና ሕዝቡ ተሰብስቦ በአድናቆት ጀልባዎቹን ሲመለከት ቴዎድሮስ ደግሞ በጣም ደስ ብሏቸው ነበር። ጀልባዋ በምትሞክርበት ጊዜ እኛን ይዘውን አልሄዱም። መልእክተኛ ልከውም እናንተን የተውኩበት ምክንያት ምናልባት ጀልባዋ የሰጠመች እንደሆን ውሃ ውስጥ ገቡና ትበሰብሳላችሁ ብዬ ነው አሉን። በደህና ከተመለሱም በኋላ አንድ የባህር ኃይል እንድናቋቁም ጠየቁን ብሏል። እኔ ግን እነሱን ፈርቼ በጉድጓድ ውስጥ ተደብቄ ለመኖር አልችልም። ከአፄ ዮሐንስ 4ኛ ደብዳቤዎች ማለት ከስዩም እግዚአብሔር ዮሐንስ ለወዳጃችን ለትልቂቱና ለደገኛይቱ ንግሥት ቪክቶሪያ ከጻፍ ሁሉ ወዲህ እንደምንሆ በጥቅምት 12 ቀንና ደግሞም ከኢጣሊያኖች ጋር ታረቁ የሚል በኅዳር 16 የተጻፉ ደብዳቤዎች ደርሰውኝ በእርሶም ላይ በቱርኮችም ላይ ምንም አለማድረጌንና ክፉ ሥራን አለመስራቴን በእውነት ገልጬ ነግሮታለሁ። በእኔና በእንግሊዝ በምስርም መካከል የተደረገው ውል እኔ ሳልፈቅድ አንድ እንኳን መሳሪያ በምጽዋ በኩል እንዳይወጣ ነበር። እነሱ ግን ሁሉን አፍርሰው መሳሪያ አምጥተው ለሾህ ጎሳ ሸጠዋል። ሾህም ጎሳ በአገሬ ላይ ትልቅ ሁከት አስነስቷል። ጣሊያኖች ተበድለናል ስለማለታቸው ግን ጥፋቱ የነሱ እንጂ እኛ አይደለም። የኢትዮጵያን ነጋዴዎች በመከልከላቸውና ሳጥንና ዊአን በመያዛቸው ጠብ የጀመሩ እነሱ ናቸው። ንግዱን ስለምን ከለከሉ? ወደ አገሬ ስለምን ገቡ? እኔም በንግሥት ቪክቶሪያ ፈቃድ መታችሁ እንደሆነ ማህተም አሳዩኝ።
አለዚያ አገሬን ልቀቁ ብዬ ጻፍኩላቸው። እነሱ ግን እምቢ ስላሉ በዚህ ምክንያት ከራስ አሉላ ጋር ጦርነት ገጥመው ከሁለቱም ወገን ብዙ ሰዎች ሞቱ። እርሶስ ኢየሱስ ክርስቶስ የሰጠኝን አገር እንደምን ለኢጣሊያኖች ልቀቅ ይሉኛል? ልቀቅ እንኳ ቢሉኝ ያልተገባ ነገር ነው። የእርሱ ሐሳብ በመካከላችን እርቅ ለማድረግ እንደሆነ ይህ እርቅ የሚሆነው እነርሱም በአገራቸው እኔም በአገር የሆነን ነው። አሁን ግን በሁለታችንም ወገን ፈረስ ተጭኗል፣ ወራዴም ተመዟል። ቁጥሩም እንዳሸዋ የሆነ ወታደሬ ለጦርነት ተዘጋጅቷል። ኢጣሊያኖች ጦርነት ማድረግ ፈልገዋል። ኃይል የኢየሱስ ክርስቶስ ነውና የፈቀዳቸውን ያድርጉ። እኔ ግን በሕይወተ ሥጋ እስካለሁ ድረስ እነሱን ፈርቼ በጉድጓድ ውስጥ ተደብቄ ለመኖር አልችልም። ከአፄ ዮሐንስ አራተኛ በኅዳር 24 ቀን 1880 ዓ.ም አሸንጌ ከተማ ተጻፈ። አንተ እኮ የኔ ገብርዬ ነህ። መሸሻ ቢነግስ የራሱን ገብርዬ ነው የሚፈልገው። አፄ ቴዎድሮስ ሥራም ብስጭትም እየበዛባቸው እየተዳከሙ ሄዱ። ባለሟሎቻቸው ተቸገሩ። እኚህ ሰውዬ 1-2 ዓመት ካላረፉ በሽታ ላይ ይወድቃሉ። ልጃቸውን መሸሻን ይዘን ገለል እናድርጋቸውና አርፈው ይቀመጡን በላቸው፣ ከዚያ በኋላ መልሳቸዋለን ተባባሉ። ነገሩስ ባልከፋ ግን ገብርዬ ካልተጨመረበት ጉዳዩ አይሳካም በማለት ገብርዬን ጠየቁት። ጨርሶ ለመሻር እስካልሆነ ድረስ እሺ አለ። አፄ ቴዎድሮስ ምን እንደተመከረ ደረሱበት። መሳፍንቱና መኳንንቱን ሰብስበው መሃላቸው አንፈራጠው ቆሙና እኔን ለማግለልና መሸሻን ይዞ ለመነሳት ዶልታችኋል ማለትን ስለሰማው ነው የሰበሰብኳችሁ አሏቸውና ገብርዬን እያዩ አይደለም ገብርዬ አሉት። ጃንሆይ እርሶን ለመጉዳት ሳይሆን እረፍት እንዲያገኙ ብለን ነው። አንተም ገብርዬ አንተም አለው ካሳ። ገብርዬ ተጸጽቶ ከካሳ እግር ወድቆ ይቅርታ ለመነ። አይ ገብርዬ አንተ እኮ የኔ ገብርዬ ነህ። መሸሻ ቢነግስ የራሱን ገብርዬ ነው የሚፈልገው ብሎ አሰናበታቸው። የታሰረም የለ የተዘለፈም የለ። ጉዳዩም ሁለተኛ ተነስቶ አያውቅም። ካሳም ለገብርዬ በጭራሽ አልተለወጠበትም። ሞላ ማሩና መርካቶ። ሁላችንም ሞላ ማሩ የሚለውን ስም እናስታውሰዋለን። ስማቸው ከመርካቶ ምዕራብ ሆቴል፣ ሰባተኛ አብነት ሆቴልና ጭርተራ መሃል የሚገኙ የመኖሪያና የንግድ ቦታዎች የጋራ መጠሪያ ሆነዋል። በስማቸው የተሰየመው በዚሁ ሰፊ ቦታ ውስጥ አንድ አረቄ ፋብሪካ፣ አንድ ሆቴልና በርካታ የንግድ ሱቆችና መደብሮችን ከፍተው ነበር። ከአቶ ማሩ ዶሬና ከወይዘሮ ዳዊት ሁሉቃ ሶዶ ጉራጌ ውስጥ በ1918 ዓ.ም ተወለዱ። የዘመኑን የሃይማኖት ትምህርት በቄስ ትምህርት ቤት ተከታትለዋል። ሞላ ማሩ ከ54 ዓመት የሕይወት ዘመን ቆይታቸው የሚበዛውን ያሳለፉት በንግድ ሙያና ኢንዱስትሪዎችን በማቋቋም ነበር። ከተወለዱበት የገጠር ቀበሌ ወደ አዲስ አበባ እንዲመጡ ምክንያት ሆናቸው አባታቸው ናቸው። ነጋዴ የነበሩት አቶ ማሩ በጨርቃ ጨርቅ ድርና ማግ ንግድ ላይ ተሰማርተው ነበር። ልጅ ሞላ አዲስ አበባ እንደመጡ በየጎዳናው ላይ ሸቀጣ ሸቀጥ እያዞሩ መሸጥ ጀመሩ። በሱቅ በደረቴ ሥራ ከንግድ ሥራ ከተዋወቁ በኋላ ከአዲስ አበባ ውጪ በየጠቅላይ ግዛቱ ሸቀጦቻቸውን እየወሰዱ መሸጥ ቀጠሉ። ለዚሁ ሥራ ይርጋለም፣ ዲላ፣ ይርጋ ጨፌ ወደ መሳሰሉት ቦታዎች ተመላልሰው ሰርተዋል። ከትውልድ ቀያቸው ከሶዶ ከወጡ በኋላ ለሥራና ለመኖሪያ የመረጡት ሁለተኛ ቦታ ሲዳሞ ነበር። ሲዳሞ ጠቅላይ ግዛት ዲላ ከሄዱ በኋላ በ1940ዎቹ አካባቢ የማምረት አቅሙ አነስተኛ የሆነ የአረቄ ድርጅት ከፈቱ። ዲላ አቋቁሞት የነበረውን የንግድና አረቄ ምርት ሥራ በማቋረጥ ተመልሰው አዲስ አበባ መጡ። ከንግድ ጓደኛቸው ጋር የሐረር ሶዳ በሚል ስያሜ የለስላሳ መጠጥ ፋብሪካ በጋራ አቋቋሙ። በዚህ ሥራ እስከ 1951 ዓ.ም ድረስ ቆዩ። ከጓደኛቸው ጋር የነበራቸውን ይህን የሽርክና ሥራ በስምምነት ካቋረጡ በኋላ በግላቸው የዘይት ፋብሪካ ከፈቱ። ንግዱንና ኢንዱስትሪውን እያፈራረቁ ጎን ለጎን ማስኬዱን የቀጠሉት አቶ ሞላ የምግብ ዘይት ፋብሪካው ከተመሠረተ ከ2 ዓመት በኋላ በ1953 ዓ.ም በስማቸው
ሞላ ማሩ አረቂ ፋብሪካ ብለው የሰየሙትን ድርጅት አብነት ተብሎ በሚጠራው አካባቢ ከፈቱ። መርካቶ ውስጥ ለሞላ ማሩ ብቻ ሳይሆን አብነት ለሚባለው አካባቢ ስያሜ ምክንያት የሆኑት አቶ ሞላ ናቸው። በ1960 ዓ.ም ያሰሩትና አብነት ያሉት ሆቴል ለአካባቢው ስያሜ ሆኖ ቀርቷል። ሆቴሉን ለአጭር ጊዜ ከሰሩበት በኋላ አከራይተውት በአብዮቱ ከተወረሰባቸው ንብረቶች አንዱ ነበር። ለኢንዱስትሪው ክፍለ ኢኮኖሚ የተለየ ዝንባሌ እንደነበራቸው ገና በጠዋቱ ዲላ ሳሉ ፍንጭ ካሳዩ በኋላ አዲስ አበባ ከተማ ላይ የለስላሳ መጠጦች ፋብሪካ፣ የምግብ ዘይትና የአረቄ ፋብሪካዎችን ከፍተው በመቀጠል በ1966 ዓ.ም የረጲ ብሎኬት ፋብሪካን አቋቋሙ። የኮንስትራክሽን ድርጅት ለማቋቋምም ምልክት ማሳየት ጀምረው ነበር። በተለያዩ ችግሮች ምክንያት ለዚሁ ሥራ የገዟቸውን መኪናዎችና ማሽኖችን አከራይተው በሥራው ሳይቀጥሉ ቀርተዋል። አቅደው ካልተሳካላቸው ነገሮች መሃል ሌላው ተጠቃሹ ከባለቤታቸው አባትና ወንድሞች ጋር በአባያ ሐይቅ ዙሪያ እርሻ ጀምረው በ66ቱ ለውጥ ምክንያት ፍሬያማ አልሆነም። ከሕግ ባለቤታቸው 4 ወንድና አንዲት ሴት ልጆችን ያፈሩት አቶ ሞላ ማሩ ለሀገራቸውና ለወገኖቻቸው ላበረከቱት መልካም ሥራ በ1964 ዓ.ም ኒሻንና የቀኛዝማችነት ማዕረግ ተበርክቶላቸዋል። ቀኛዝማች ሞላ ማሩ በህዳር ወር 1972 ዓ.ም በተወለዱ በ54ኛ ዓመት ዕድሜያቸው ነበር አርፈው ቀብራቸውም በዮሴፍ ቤተክርስቲያን የተፈጸመው ይላል ብርሃኑ ሰሙ ከእንጦጦ ሐሙስ ገበያ እስከ መርካቶ በተሰኘ መጽሐፉ። የጨዋታ ማሟሻ ማሟሻ ከወዲህም ከወዲያም ለመንገርም ለመዘከርም ማሟሻ